ሄርሚዬ ነች ትክክለኛ አፍቃሪ ትክክለኛ ከአብርሃም ጋር መሆን የምትፈልግ አብርሃም እንኳን ተወለድሽ የኔ ቆንጆ የኔ ልዕልት የኔ ረጋ ያልሽ በቃ ምን ብዬ ልንገርሽ በሁለተኛ ደረጃ ደግሞ ያንቺ ሰብስክራይብ ያንቺ ተከታይ ስለሆንኩኝ በጣም ደስተኛ ነኝ ለምን መሰለሽ በጣም ደስተኛ ሆንኩት አንደኛ ረጋ ያልሽ ልጅ ነሽ ስነ ስርዓት ያልሽ ልጅ ነሽ ካፍሽ ክፉ ማይወጣ ሰው ማታስቀይሚ በብዙ መንገድ አይተሻለሁ እንዳንቺ አይነት እንጃ እግዚአብሔርን ነው ምለው ብቻ አብርሃም ልቦና ይስጠውኝ እንዳንቺ አይነት ሴት መቼም ነገም ተነጎዲያ አያገኝም እግዚአብሔርን ነው ምላችሁ ለማንኛውም ዛሬ የፍቅር ቪዲዮ ነው ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ ይሄን ቪዲዮ ለሄርሚዬ እንዲደርስልኝ ቫይራል እንዲወጣ ፕሊስ እህቶቼ አድርጉልኝ ማለት ነው እንግዲህ አይታችኋል ዛሬ በጣም ደስ ይላል ያው የሄርሚዬ በጣም ስነ ስርዓት ስላላት በጣም በቃ ለሰው ሪስፔክት ስላላት ያው የአብርሃም ጓደኞችም ማንንም ተሰብስበው እንግዲህ በሪስፔክት ለክብሯን ስለሚያውቁ አክብሯት እንግዲህ አብርሃምን አመቶ ደስ እንዲላት ፈገግታዋ እንዲመለስ ስላደረጋችሁ በጣም ደስ ብሎናል ጓደኞቿ ነው ምለው ማለት ነው እና በተረፈ ደግሞ ምን መሰላችሁ እኔ በጣም ያዘንኩት ያው አብርሃም ልብስ ቀይሬ ልምጣ ብሏል እንግዲህ ልብስ ቀይሬ ካልመጣ ግን አብርሃም እንዴት እንደምወርድብ እና ሄርሚዬ አሁንም ተስፋ አልቆረጠችም የኔ ቆንጆ ተስፋ የሚባል የቆረጠችበት ነገር የለም አብርሃምን አሁንም በጣም ነው የምታፈቅረው በጣም ነው የምትወደው ግን አብርሃም እኔ አላቅም እኔ ምን እንደነካው ብቻ እግዚአብሔር ልቦናህን ይመልስ ነው ምለው እንደዚህ አይነት ሴት ረጋ ያለች ሴት አንተን የምትወድ ከልቧ አንተን የምታፈቅር ያውም አንተ ጅፊቱ ነክ ያውም ጉማሬ ፊቱ ነክ እንደዛ የምታፈቅር ሴት እኔ በጣም ይገርመኛል እግዚአብሔርን ነው ምላችሁ ሄርሜላ ማለት በጣም ስነ ስርዓት ያላት ነች እውነት በቃ አሁን አብርሃምን ስታ ምን ያህል ደስ እንዳላት ቤተሰብ ምን ያህል ውስጧ ምን ያህል በቃ ምን መጨበጥ እኮ ነው ያቃታት እንዴት ደስ እንዳላት እና ደግሞ ልብስ ቀይሬ ምናምን ልምጣ ብሎ ሊሄድ ሲል በስማም በቃ አንድ ነው ፊቷ የተለወጠው የሆነ በጣም ነው ክፍት ያላት በቃ ክፍት ነው ያላት እና እኔ በጣም ነው ያሳዘነችኝ እግዚአብሔር እንደው ሄርሜላ አንቺ ብቻ አንቺ ሐሳብሽም ምኞትሽም እንዲሳካ ሁሌም ላንቺ ጸሎቴ ነው እግዚአብሔርን ነው ምልሽ በጣም ስነ ስርዓት ያለሽ ጨዋ ሴት ስለሆንሽ ይገባሻል 100,000 እንኳን መወለድሽም ይገባሻል የሄርሚዬ እናት ሄርሚዬን የመሰሉ ቆንጆ ስለወለዱ እናመሰግኖታለን እግዚአብሔርን ነው ምለው ሄርሚዬ አይዞሽ ነገም ሆነ ተነጎዲያ እኔ አብርሃም ባይለይሽ ለምን ፍቅር አቃለሁ ፍቅር ምን ያህል እንደሚጎዳ ፍቅር ምን ያህል ውስጥን እንደሚያቆስል ሁላችንም እናውቃለን እና ሄርሚዬ ነች ትክክለኛ አፍቃሪ ትክክለኛ ከአብርሃም ጋር መሆን የምትፈልግ አብርሃምን ተንከባክባ የራሷ አድርጋ መሆን የምትፈልግ ሴት ብትኖር ሄርሚ ነች ያው ሩታ ልቧ ንጹህ ነው ሩታም ብትሆን ያው እልክ አለባት እንጂ ሩታም ልቧ ንጹህ ነው ለሐቅ ከሆነ ልቧ ንጹህ ነው በጣም ንጹህ ልብን ያላት ሩታ ግን ኃይለኛ እልክ አለባት መበገርን አትወድም እንድትበገርም አትፈልግም እንደዚህ ሴት ደግሞ ደስ ይለኛል ሄርሚ ደግሞ ረጋነቷ ካፋ የሚወጣውን ነገር ታውቃለች ያነጋገር ችሎቷ በቃ ደስ ትላለችና እኔ አንዳንድ ጊዜ በጣም ነው ያዘንኩትና አብርሃም ለምን እንደዚህ እንደሚሆን ለምን እና በመጨረሻ ደግሞ ምንድን ያለው ያው ጥቁሩ ልጅ ፍቅር በግዴታ የለም ሲል ቅስሜን ስብር ነው ያደረገው እንደዚህ ማለት የለበትም ነበር ሄርሚ ፍለፊት ለምን ሄርሚ በግድ እየሆነች ያለች ነው መሰለና ፍቅር በግድ የለም ነው ያልከው አለችውና ደነገጠች እና እኔ ውስጤ ነው በጣም የደነገጠው እውነት ነው ፍቅር በግድ ሊሆን አይችልም ሄርሚዬ አሁንም ቢሆን እግዚአብሔር አምላክ ላንቺ ጥሩ ነገር ሊያዘጋጅልሽ ይችላል በግድ ነው እንግዲህ አብርሃም አይታችኋል እንዴት እንደሚያደርጉኝ ይኩሉ እንዱ ያንተ መንጠባረርና ያንተ እንደዚህ መፍላት ግን የት ሊያደርስ ነው አብርሃም አይ በግድ ሁን ልክ አልችልም ግን እኔ ግን ከሄርሚ ምን አድርጋ ነው ይሄናል ሄርሚ ላንተ ምን ፈጥራ ነው አብርሃም አንተ እንዴት ነው ሄርሜላን ልትዋት ይቻልከው ለምንስ ምን አይነት ምን ሐሳብ ቢኖርክ ነው አንተ እኮ ታውቃለህ እኮ ሄርሜላ ምንም እንዳላደረገች ሄርሜላ ልቧ ንጹህ እንደሆነ ሄርሜላ አንተ ብላ ስትሯጥ እንደሆነ በጣም ብዙ ነገር ወንድሞቿ እህቶቿ መስክረውላታል ግን አንተ ልቦናክ ምን እንዳሰበ አላቅ
ምንድነው ሄርሜላን ለመጥላት ወይ ሄርሜላን ከህይወትን ለማስወጣት ያሰብክበት መንገድ? ምንም እኮ ሄርሜላም ልትረዳ አልቻለችም እኮ። ይሄ እኮ ሄርሚንም ሊያስረዳት እኮ አልቻለም። እንግዲህ ቤተሰብ አይታችኋል። ተረዳም አልተረዳም እንግዲህ እግዚአብሔር ያውቃል። ለፍቅርም እኮ የሚሆን ሰው አይደለም እኮ ለፍቅር የሚሆንም ሰው ስላልሆነ ምንም ሊደረግ አይቻልም። ሩታ እንኳን ያው ቆራጥነች፣ ግን ብቆርጥም ግን አትፋታውም ከአብርሃም ጋር። አሁን ሩታ እልህን ለማስጨረስ ነው እንጂ እኔ ሩታ ከውስጧ አወጣለች ብዬ ነው ማስበው። አንዳንድ ጊዜ ያ እልህም ስላለባት ለምን እንደዚህ ያደርግብኛል በምን ምክንያት ምናምን በቃ በሆነ እንትን ስለምትል ነው እንጂ ፍቅር ትክክለኛ ፍቅር ያለው ሄርሚዬ ጋር ነው። ትክክለኛ ፍቅር እውነተኛ ፍቅርን ማግኘት ከፈለክ አብርሃም ሄርሜላን ሂድ። እውነት ሄርሜላን አታስከፋት አብርሃም። እውነት የሄርሜላ ግፍ ግን የት እንደሚጥልክ ያንተን ፕሮግራም ስንት ፕሮግራም እኮ ላንተ ያከበረችልህ እንዴ! ስንት ፕሮግራም እኮ ላንተ የሆነችልህ አብርሃም። ይሄ ፕሮግራሟ ላይ እንዳትቀር ፕሊዝ አብርሃም፣ ይሄ ፕሮግራሟ ላይ እንዳትቀር። ሄርሚን አታስከፋተው። በኋላ የሚቆጭህ ነገር ላይ ነው የምትወርቀው። እግዚአብሔርን ነው የምለው። ጫማህን አውልቃ ሁሌ ነው የምናገረው። እግርህን አጥባ፣ እጅን አስታጥባክ፣ ናገላህን ልጠብላ። እንደዚች አይነት ሴት አንድ ቀን ሳታስከፋ ዛሬ አነጋገሯ ራሱ ነገም ተነጎዳም ከጠገብክ ነኝ። እሺ ያሁን ሁሉ አደረከኝን እረስቼዋለሁ ምናምን በቃ አላሳዝነቻችሁ? እንዴት አንጀቴን እንደበላችኝ ዛሬ እንዴት ነው በቃ ማርያምን አልቅሽ ነው ያለኝ ቪዲዮውን ሳይው። አብርሃም ደግሞ እንደዛ ሲሆን በጣም በቃ እኔ እንጃ ማርያም አልቅሽ ነው ያለኝ። ለምን ፍቅርን የሚያቅሰው ያለቅሳል፣ ፍቅርን የሚያቅሰው ይጎዳል። ስለዚህ ሄርሚዬ የኔ ፍቅር እኛ አሁንም ቢሆን አብርሽ እግዚአብሔር ብሎ ካንቺ ጋር ቢሆን በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። ግን ምንም ሊደረግ አይቻልም። ፍቅር በግድ ይሆናል ብዬ አላስብም። ብቻ እግዚአብሔር አምላክ ልቦናውን መልሶ ወደ አንቺ ቢመለስ እጅግ በጣም ደስ ይለኝ ነበር፣ ከምንም በላይ ማለት ነው። ዛሬ በጣም ነው በቃ ልቤን የበላሽ። ምን ያህል አብርሃምን እንደምትወጂ ምን ያህል አብርሃምን እንደምታፈቅሪ ነው እዚህ ጋራ ያየሁት። እሱ ደግሞ ሲሄድ ምን ያህል ደግሞ ፊትሽ እንደተቀየረ፣ ፊትሽ ሲያሳዝን ምን ያህል ነው የምትወጂው አብርሃምን። እንደዚህ መስዋዕትነት ከፍላ የምትወድ ሴት ግን በአሁኑ ሰዓት አለች? በእናታችሁ አለች? ከአብርሃም እኮ ብርን አይደለም የምፈልገው፣ ከአብርሃም እኮ መኪና አይደለም የምፈልገው፣ ቤት አይደለም። እሷ እውነተኛ ፍቅር ነው እየፈለገች ያለችው፣ ትክክለኛ ፍቅር ነው እየፈለገች ያለችው፣ በትክክለኛ አብራው ለመሆን ነው እየፈለገች ያለችው። ግን አብርሃም ይሄን ሊረዳ አልቻለም። ለማንኛውም አብርሃም እባክህን እዛ ትገኛለህ ብዬ አስባለሁ። እርግጠኛ ነኝ አብርሃም፣ እርግጠኛ ነኝ በፕሮግራሙ ትገናኛላችሁ ብዬ ዳግም ተስፋ አደርጋለሁ። በዛ አጋጣሚ ፍቅርን ይዛት እንዳትመጣ ፕሊስ አብርሃም። ቻው